ስለ ማርበርግ ቫይረስ በሽታ ምን ያህል ያውቃሉ? የማርበርግ ቫይረስ በሽታ ከፍተኛ ትኩሳት ያለው በወረርሽኝ መልክ በሰውና በእንስሳት ላይ ሊታይ የሚችል ተላላፊና ሞትን ሊያስከትል የሚችል በሽታ ነው። የማርበርግ ቫይረስ በሽታ ምልክቶች ከፍተኛ ትኩሳት፣ ራስ ምታት፣ የምግብ ፍላጎት መቀነስ፣ የጡንቻና መገጣጠሚያ ህመም፣ ከፍተኛ ድካም፣ የጉሮሮ ህመም፣ የሆድ ቁርጠት፣ ማቅለሽለሽና ማስመለስ፣ ተቅማጥ፣ የቆዳ ላይ ሽፍታ፣ ከአፍንጫ፣ ከዓይን፣ ከብልት፣ ከሰገራና ከቁስል ቦታዎች ከፍተኛ የደም መፍሰስ የማርበርግ በሽታ ምልክቶች ሊሆኑ ይችላሉ። የማርበርግ ቫይረስ የሚተላለፍባቸው መንገዶች በማርበርግ ቫይረስ በሽታ ከታመመ ሰው በሚወጡ ፈሳሽ፣ ላብ፣ እንባ፣ ምራቅ፣ ሽንት፣ የዘር ፈሳሽ፣ ሰገራ፣ ደምና ሌሎች ፈሳሾች በመነካካት። በማርበርግ ቫይረስ በሽታ ከታመመ ሰው ቀጥተኛ ንክኪና የተበከሉ ዕቃዎችን በመነካካት የማርበርግ ቫይረስ በሽታ ሊተላለፍ ይችላል። የማርበርግ ቫይረስ በሽታ መከላከያ መንገዶች በበሽታው ከታመመ ሰው ጋር ቀጥተኛ ንክኪ ባለማድረግና የታመመ ሰው በምንንከባከብበት ጊዜ መከላከያ መሳሪያዎችን እንደ ማስክና ግላፍ መጠቀም፣ እጅን በውሃና በሳሙና በአግባቡ መታጠቡ ወይም በሳኒታይዘር ማጽዳት። በማርበርግ ቫይረስ በሽታ ከታመመ ሰው የሚወጡ ደምና ሌሎች ፈሳሾችን ከመነካካት በመቆጠብ የማርበርግ ቫይረስ በሽታን መከላከል ይቻላል። የማርበርግ ቫይረስ በሽታ ምልክቶች ሲታዩ በፍጥነትና በጥንቃቄ አቅራቢያ ወደሚገኝ ጤና ተቋም ይሂዱ። ለተጨማሪ መረጃ በነጻ የስልክ መስመር 6955 ይደውሉ። የኦሮሚያ ጤና ቢሮ